መልአክ አይደለም ወደ ድንግል ማርያም የመጣው። ከሰባቱ ሊቃነ መላእክት አንዱ ቅዱስ ገብርኤል ገናናው መልአክ፣ ያ የባቢሎንን እሳት ያልፈራው ኃያሉ መልአክ ቅዱስ ገብርኤል እየበረረ ወደ 15 ዓመቷ ብላቴና ወደ ድንግል ማርያም ተላከ። ከፊቷ ቆሞ ሰላምታ አቀረበላት። ጸጋን የተሞላሽ ሆይ ምን ይበልሽ? አንቺ ከሴቶች ተለይተሽ ምን ያልሽ ነሽ? ልብ አድርጉ። ገብርኤልን የላከው ማን ነው? ማን የላከው? ትጸንሳለች ትወልዳለች ተብሎ የተነገረላት ድንግል ማርያም ነበረች። አሁን ዛሬ የምንማረው ይህች ድንግል ለምንድን ነው በዚህ ደረጃ ክብር የምንሰጣት? በተለይ ኦርቶዶክሳውያን የእመቤታችን የቅድስት ድንግል ማርያምን በዓሏን እናከብራለን፣ ስሟን እንጠራለን፣ በስሟ እንጠራለን፣ ክብር እናደርጋለን። ይህንን ስናደርግ ጥያቄ የሚፈጠርባቸው ጎረቤቶችም አሉ። ውስጥም ሆነን ደግሞ ግራ የሚገባው ሰው አለ። ትንሽ አልበዛም ወይ ብሎ የሚያስብ ሰው ታችን ላይ መጽሐፍ ቅዱስ ላይ ድንግል ማርያም ያደረገችው ብቻ ያሰበችው ሳይቀር ተጽፏል። ይህ እንዴት ያለ ሰላምታ ነው ብላ ምን አለች? አሰበች። እንደው ለድንግል ማርያም የሚሰጠው ቦታ ትንሽ አልበዛም ወይ? እንደው እግዚአብሔር ቅር እንዳይለው ብሎ የሚከፋው ሰው ሁሉ የሚጨንቀው ሰው እመቤታችን በጣም መዝሙር እንኳን ሲዘመር አንዳንድ ሰው ጉባኤ መሀል ቁጭ ብሎ 3 መዝሙር የድንግል ማርያም ተዘምሮ የጌታ አንድ ከተዘመረ እሷ 3 ለ1 እየመራች የሚመስለው ሰው፣ የምትበልጠው የሚመስለው ሰው፣ በዓል ሲከበር እመቤታችን የበለጠች የሚመስለው ሰው። ነገር ግን ድንግል ማርያምን በዚህ ደረጃ እንድናከብራት እንድንወዳት ያደረገን ምንድን ነው? በተለይ በነገረ ድህነት የሰው ልጅ ከሲኦል ወደ ገነት ከሞት ወደ ሕይወት በመጣበት በመድኃኒታችን በኢየሱስ ክርስቶስ የማዳን ሥራ ውስጥ ድንግል ማርያም የነበራት ሚና ምንድን ነው? ወይስ ምንም አልነበረችበትም? ይህንን አጥርተን ለማየት እንሞክራለን። የሆነው እነሆኝ የጌታ ባሪያ የሉቃስ ወንጌል ምዕራፍ 1 ከቁጥር 26 ጀምሮ ስናነብ በሊቀ መላእክት በቅዱስ ገብርኤል እና በእናታችን በቅድስት ድንግል ማርያም መካከል የተደረገ ቃለ ምልልስ እናገኛለን። ይኸውም በኦሪት ዘፍጥረት ምዕራፍ 3 ላይ ከዋነኞቹ ከመላእክት አለቆች መካከል አንዱ የነበረ ሳጥናኤል የወደቀው መልአክ ሰይጣን በእባብ ሥጋ ተሰውሮ ከአንዲት ሴት ጋር ተነጋግሮ ያቺ ሴት የእባቡን ቃል በመስማቷ ምክንያት የሰው ልጅ ከገነት ምን አለ? ወጣ፣ ከክብሩ ተዋረደ፣ ጸጋ ክብሩን አጣ፣ ሞት ተፈረደበት። ይህ በሆነ በ5500 ዘመኑ እግዚአብሔር የተበላሸውን የሰው ልጅ ታሪክ ሊያስተካክል በረከሰው መልአክ በዲያብሎስና በሔዋን መካከል በሴቲቱ መካከል የተደረገውን ንግግር የሚለውጥ ሌላ ንግግር ሊያስደርግ ከዋነኞቹ አለቆች አንዱ ሊቀ መላእክት ቅዱስ ገብርኤልን ወደ አንዲት ድንግል ላከው። ይህ ቃለ ምልልስ የሰው ልጆችን ሁሉ ከገነት በወጣነው ፈንታ ወደ ገነት የመለሰ የእኛን ድህነት ያስጀመረ ነው። በ6ኛው ወር መልአኩ ገብርኤል ናዝሬት ገሊላ ወደምትባል ከተማ ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ተላከ። የድንግሊቱም ስም ማን ነበረ? ማርያም ነበረ ይላል ሉቃስ። አስቀድሞ ነቢዩ ኢሳይያስ የተናገረውን ትንቢት መፈጸሙን ነው እያስረዳን ያለው። ነቢዩ ኢሳይያስ በትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ላይ እነሆ ድንግል ትጸንሳለች ወንድ ልጅ ትወልዳለች ብሎ ነበረ። ድንግል አለ እንጂ ስሟን አልተናገረም። እነሆ ድንግል ምን ትላለች? ትጸንሳለች አለ። ቅዱስ ሉቃስ ከ5500 ዘመን ፍጻሜ በኋላ ይህንን ሲጽፍ ምን አለ? የድንግሊቱም ስም ማን ነበረ? ማርያም ነበረ። ትጸንሳለች ትወልዳለች ተብሎ የተነገረላት ድንግል ማርያም ነበረች። አሁን ዛሬ የምንማረው ይህች ድንግል ለምንድን ነው በዚህ ደረጃ ክብር የምንሰጣት? በተለይ ኦርቶዶክሳውያን የእመቤታችን የቅድስት ድንግል ማርያምን በዓሏን እናከብራለን፣ ስሟን እንጠራለን፣ በስሟ እንጠራለን፣ ክብር እናደርጋለን። ይህንን ስናደርግ ጥያቄ የሚፈጠርባቸው ጎረቤቶችም አሉ። ውስጥም ሆነን ደግሞ ግራ የሚገባው ሰው አለ። ትንሽ አልበዛም ወይ ብሎ የሚያስብ ሰው አለ። እንደው ለድንግል ማርያም የሚሰጠው ቦታ ትንሽ አልበዛም ወይ? እንደው እግዚአብሔር ቅር እንዳይለው ብሎ የሚከፋው ሰው ሁሉ የሚጨንቀው ሰው አለ። እመቤታችን በጣም መዝሙር እንኳን ሲዘመር አንዳንድ ሰው ጉባኤ መሀል ቁጭ ብሎ
ሶስት መዝሙር የድንግል ማርያም ተዘምሮ የጌታ አንድ ከተዘመረ እሷ 3-1 እየመራች የሚመስለው ሰው የምትበልጠው የሚመስለው ሰው በዓል ሲከበር እመቤታችን የበለጠች የሚመስለው ሰው። እኔ አንድ ጥያቄ ልጠይቃችሁ። ፀሐይ ሁላችንም እናውቃለን። አሁን ስለመሸ ነው ፀሐይ ትወጣለች። ፀሐይ በወጣች ሰዓት ዓለም ላይ ያለነው ሰዎች ስንት ሻማ ብናበራ ነው የፀሐይዋን ብርሃን ልንውጠው እንችላለን? እዚህ ያለው ሰው በሙሉ ትልልቅ ፓውዛ በእጁ መብራት ቢያበራ የፀሐይን ብርሃን ሊውጠው ይችላል? ክርስቶስ እኮ ፀሐይ ነው። ስሜን ለምትፈሩ ለእናንተ የጽድቅ ፀሐይ ትወጣላችኋለች የተባለ የማይገባ የማይወጣ ፈረቃ የሌለበት ፀሐይ መድኃኒታችን ኢየሱስ ክርስቶስ ፀሐይ ነው። ድንግል ማርያም እንደ ጨረቃ ነች። ቅዱሳን እንደ ከዋክብት ናቸው። የከዋክብት ብዛት የፀሐይን ብርሃን ሊውጠው ይችላል? አይችልም። ስለዚህ ቅዱሳን ሲበዙ እግዚአብሔር ይወጣል ብሎ የሚያስብ ሰው የእግዚአብሔር ክብሩን ካለመረዳት። ነገር ግን ድንግል ማርያምን በዚህ ደረጃ እንድናከብራት እንድንወዳት ያደረገን ምንድን ነው? በተለይ በነገረ ድኅነት የሰው ልጅ ከሲኦል ወደ ገነት ከሞት ወደ ሕይወት በመጣበት በመድኃኒታችን በኢየሱስ ክርስቶስ የማዳን ሥራ ውስጥ ድንግል ማርያም የነበራት ሚና ምንድን ነው? ወይስ ምንም አልነበረችበትም? ይህንን አጥርተን ለማየት እንሞክራለን። የመጀመሪያው እመቤታችን በእኛ መዳን ያላት ድርሻ ምንድን ነው? ሁለተኛ ምዕመናን፣ አንዳንድ ሰው ደግሞ ድንግል ማርያምን ያከበረ መስሎት ምን ይላል? ድንግል ማርያም እኮ መከበር አለባት። ምክንያቱም ምንም ቢሆን እኮ የወለደችው አምላክ ነው። ምንም ቢሆን የወለደችው ማለት አሁን ምንም ቢሆን የሚያስብል ነገር ምን መጣ? ሁለተኛው ምዕመናን፣ ልክ ነው። እመቤታችን አምላክን መውለዷ ክብር ነው፣ ጸጋ ነው። ነገር ግን አንድ ቃል ከኔ ጋር ትላላችሁ። እመቤታችን ቅድስት ድንግል ማርያም ቅድስት የሆነችው በሉስ ቅድስት የሆነችው አምላክን ስለወለደች ሳይሆን አምላክን የወለደችው ምን ሆና ስለተገኘች? ቅድስት ሆና ስለተገኘች። አምላክን መውለዷ ታይቶ አይደለም ቅድስና የተሰጣት። አምላክ ከሷ እንዲወለድ ያደረገው በዓለም ላይ ካሉ ብዙ ድንግልናቸውን ጠብቀው ከሚኖሩ ሴቶች ለይቶ እሷ ጋር እንዲመጣ ያደረገው ሌሎች ላይ ያላገኘውን ንጽሕና ቅድስና ማን ላይ ተገኝቷል? እመቤታችን ላይ ተገኝቷል። እነዚህ ሁለት ነገሮች እንማራለን። እግዚአብሔር አምላካችን በቸርነቱ እንዲያስተምረን እንዲመክረን ቅዱስ ፈቃዱ ይሁንልን። የመጀመሪያው ምዕመናን፣ ድንግል ማርያም በእኛ መዳን ያላትን ድርሻ ለማወቅ እኔ አንድ ጥያቄ ጠይቂያችሁ ልጀምር። እመቤታችን ቅድስት ድንግል ማርያም ጌታን ከመጽነሷ በፊት እንደምትጸንሰው ተነግሯታል ወይስ ጽንሱን አይታን ያወቀችው? አላችሁ አይደል? ቀድሞ ተነግሯታል ወይስ ጽንሱን አይታን ያወቀችው? ማን ይነገራል? ኢትዮጵያዊ ሊቅ አባ ጊዮርጊስ ዘጋስጫ ምን ይላል? ድንግል ማርያም ሳይነገራት ጸንሳ ሆዷ ገፍቶ ብታይ ኖሮ ወይ ህመም ይመስላታል ወይ የሆነ ነገር ይመስላታል፣ ትረበሻል። ሁለተኛ አይደለም ተጸንሶ ለመወለድ እግዚአብሔር ለማዳን እንኳን የሰው ነፃ ፈቃድ አይነካም። ሊፈውስ እንኳን ሲፈልግ አስፈቅዶ ነው ልትድን ትወዳለህ ይላል። ስለዚህ ድንግል ማርያም ነፃ ፈቃዷ መጠበቅ ስላለበት በመጀመሪያ እግዚአብሔር ወደ ድንግል ማርያም መልእክተኛ ላከ። በስድስተኛው ወር ገብርኤል መልአክ ከእግዚአብሔር ዘንድ ተላከ። ከዋነኞቹ አለቆች አንዱ፣ ተራ መልአክ አይደለም ወደ ድንግል ማርያም የመጣው። ከሰባቱ ሊቃነ መልአክ አንዱ ቅዱስ ገብርኤል ገናናው መልአክ፣ ያ የባቢሎንን እሳት ያልፈራው ኃያሉ መልአክ ቅዱስ ገብርኤል እየበረረ ወደ 15 ዓመቷ ብላቴና ወደ ድንግል ማርያም ተላከ። ከፊቷ ቆሞ ሰላምታ አቀረበላት። ጸጋን የተሞላሽ ሆይ ምን ይበልሽ? አንቺ ከሴቶች ተለይተሽ ምን ያልሽ ነሽ? ልብ አድርጉ። ገብርኤልን የላከው ማን ነው? ማን የላከው? ገብርኤል የሚናገረው ማን ተናገር ያለው? እግዚአብሔር ተናገር ያለው። ጸጋን የተሞላሽ ሆይ ደስ ይበልሽ የሚለው ቃል ገብርኤል ይናገረው እንጂ ከእግዚአብሔር የተላከ መልእክት ነው። የራሱ የገብርኤል አይደለም። በል የተባለውና ያለው ጸጋን የተሞላሽ ሆይ ምን ይበልሽ? ልብ አድርጉ። ከባለስልጣን እኮ ነው ተልኮ የመጣው፣ ከበላይ ነው የመጣው። መጥቶ ቀጥታ ወደ ጉዳዩ አልገባም። ማርያም ሆይ ጌታን እንድትወልጂው ተወስኗል ልነግርሽ ነው ብሏት አልተሰወረም። በመጀመሪያ ወደ ጉዳዩ ራሱ አልገባም። አደግድጎ ቆሞ ገናናው መልአክ ገብርኤል በ15 ዓመቷ ብላቴና በድንግል ማርያም ፊት የክብር ሰላምታ አቀረበ። ጸጋን የተሞላሽ ሆይ ምን ይበልሻል? ክብር ምስጋና ይድረሳት እመቤታችን። ጸጋን የተሞላሽ ሆይ ምን ይበልሽ?
አሁን ለመድነውና ይገርማችኋል። አሁን በየቀኑ መቼ ጸጋን የተመላሽ ሆይ ደስ ይበልሽ እንላለናል። ለመድነው እንጂ ውስጡ በጣም ቀላል ትርጉም ያለው አይደለም። ምን ማለት ነው ጸጋን የተመላሽ ሆይ ማለት? ቅዱስ ጳውሎስ ስለ ጸጋ ሲናገር ምን ይላል? የጸጋ ስጦታ ልዩ ልዩ ነው፣ መንፈስ ቅዱስ ግን አንድ ነው ይላል። ለየሰው የሚሰጠው ጸጋ የተለያየ ነው። ለአንዱ የመፈወስ ጸጋ ይሰጠዋል፣ ሀብተ ፈውስ ይሰጠዋል፣ አጥምቆ የመፈወስ ጸልዮ የማዳን ጸጋ ይሰጠዋል። ለአንዱ የማስተማር ጸጋ፣ ለአንዱ ቁጭ ብሎ የመማር ጸጋ፣ ለአንዱ ዜማ የማዜም ቅዳሴ መቀደስ ማህሌት የመቆም መዝሙር የመዘመር ጸጋ ይሰጠዋል። ለአንዱ ደግሞ የመመጽወት ጸጋ ይሰጠዋል። አንዳንድ ሰዎች መስጠት ይሆንላቸው ይሳካል። ለአንዱ አግብቶ ወልዶ የመኖር ጸጋ ይሰጠዋል። ልጆች የእግዚአብሔር ምኖች ናቸው፣ ስጦታዎች ናቸው። ስለዚህ ጸጋ መውለድ ጸጋ ነው። ለአንዱ ደግሞ መንኩሶ ባህታዊ ሆኖ መነኩሴ ሆኖ በንጽሕና በድንግልና የመኖር ጸጋ ይሰጠዋል። የየሰው ጸጋ ምን ያለ ነው? የድንግል ማርያም ጸጋዋ ምንድን ነው? ቅዱስ ገብርኤል መጥቶ ይህ ነው ጸጋሽ አይደለም ያላት። ጸጋን ምን ያልሽ እግዚአብሔር ለፍጡር ከሚሰጠው ጸጋ ከሷ ያጎደለባት አንድም ጸጋ የለም። የጸጋው ማከማቻ ግምጃ ቤቱ ድንግል ማርያም ስለሆነች ጸጋን የተሞላሽው ምን ይበልሻል? ምን የሌላት ጸጋ አለ? ምንድነው ስሟ? እስቲ ድንግል ናት ወይስ እናት ናት? ድንግል ማርያምን ምን ብለን እንጥራት ይላል ቅዱስ ኤፍሬም። ጌታ ሆይ እናትህን ማን ብለን እንጥራት? ድንግል እንዳንላት ልጅ ታቅፋ ስታጠባ አየናት። እናት እንዳንላት ደግሞ ድንግል ሆና አየናት። እናትህን ማን ብለን እንጥራት? እናትህን መጥራት እንዲህ ከከበደ ጌታ ሆይ አንተን በምን አንደበት እንጠራለን? ስለዚህ ገብርኤል ጸጋን የተሞላሽ አለ። ከራሱ ከገብርኤልም በጸጋ ትበልጣለች። ቅዳሴያችንን ሰምታችሁ ከሆነ ለሚካኤል ምሕረት ተሰጠው ይላል። ለገብርኤል ብስራት ወብስራት ለገብርኤል ብስራት ለገብርኤል ተሰጠው፣ ወሀብተ ሰማያት ለማርያም ድንግል፣ የሰማይን ሀብት ሁሉ ግን ለድንግል ማርያም ሰጣት ይላል። ለፍጡር ከሚሰጥ ጸጋ ያልተሰጣት የለም። ስለዚህ ገብርኤል ቆሞ ጸጋን የተሞላሽ ምን ይበልሻል? አንቺ ከሴቶች ተለይተሽ የተባረክሽ ነሽ። ምን ማለት ነው? ከሴቶች ተለይተሽ የተባረክሽ ነሽ ማለት። በነገራችን ላይ ቅዱስ ገብርኤል መጥቶ ድንግል ማርያምን አልባረካት። አንቺ ምን ያልሽ ነሽ? ተባርካን ያገኛት። ገብርኤል መጥቶ አልባረካት። ቡርክት ነች ቀድማ። አንቺ ከሴቶች ተለይተሽ የተባረክሽ ነሽ አለ። ይህንን ስትሰማ ምን አለች እመቤታችን? አሁን እኔ ብዙ ጊዜ ሰዎች የሚሳሳቱት ድንግል ማርያም የ15 ዓመት ልጅ መሆኗን አንድ ያስቡ ባካቸው። ስለ 15 ዓመት ልጅ ነው እያወራ ነው። ገብርኤል መጥቶ ሲያመሰግናት ምን አለች? ይህ እንዴት ያለ ሰላምታ ነው ብላ አሰበች ይላል። እስኪ በሉ ይህ እንዴት ያለ ማን ነው መጥቶ ያመሰግናል? አንዲት የ15 ዓመት ልጅ መልአክ ሲያመሰግናት እንዴት ያለ ምስጋና ነው። ድንግል ማርያም እኮ ገብቶ መጥቶ ያሞገሳት ጎረምሳ አይደለም። ድንግል ሆይ የሚያታልሉ ጎልማሶች ያረጋጉሽ አይደለሽም፣ የመላእክት አለቆች አመሰገኑሽ እንጂ ነው። ገብርኤል ነው መጥቶ ያመሰግናት። ግን ምስጋና ስትሰማ ሕፃን ብትሆንም ልቧ ግን አዋቂ ስለሆነ መንፈሳዊት ስለሆነች እግዚአብሔር ከእርሷ ጋር ስለሆነ ይህ እንዴት ያለ ሰላምታ ነው አለች። እንዲህ ያለውን የምስጋና እጅ መንሻ እንደምን እቀበለዋለሁ አለች። አይገርማችሁ? ከበዳት። ሔዋን ብትሆን እኮ ደስታውን አትችለውም ነበር ይህን ምስጋና ስትሰማ። ድንግል ማርያም ግን ተጠነቀቀች። እንዴት ያለ ምስጋና ነው! አሁን እኛ ብንሆን ትህትናዋ የድንግል ማርያም ግን የልብ ነበር፣ የአፍ አይደለም። ገብርኤል አመስግኗት እንዲህ ያለውን የምስጋና እጅ መንሻ እንደምን እቀበለዋለሁ? ዝም ብዬ ልስማ እንዴት ትመሰገናለች? ፈራች። ትህትና ማለት ሰው ሲያመሰግንህ ማስተባበል አይደለም። አንዳንድ ሰው እንደውም ዝም ብሎ ራሱን የሚያቃጥል ሰው አለ። እኔ እኮ አልረባም፣ እኔ ከንቱ ነኝ፣ እኔ የረከስኩ ነኝ ምናምን ይላል። አሁን እኔ የረከስኩ ነኝ ያለውን ሰውዬ አንተ ርኩስ ብትሉት እኮ ይደባደባል። አሁን ብዙ ሰዎች ጨዋታ ሲያሳምሩ ከአንተ ባላቅም ይላሉ። ሰምታችኋል? ከአንተ ባላቅም ይላሉ። አዎ አታቅም በሏቸው እስቲ። ጸብ ይነሳል። ለውሸት እኮ ነው ትህትናችን። እውነተኛ ትህትና የሚባለው ራስን መውቀስ አይደለም፣ ሌላው ሰው መቀበል፣ በቃ አሜን ብሎ መቀበል ነው ይላል ቅዱስ ዮሐንስ አፈወርቅ። እመቤታችን ይህ እንዴት ያለ ሰላምታ ነው ብላ አሰበች፣ ተናገረች አይደለም። ምን አለች? በልቧ። እመቤታችን በልቧን ያሰበችው ትህትናዋ የልብ ነው። በነገራችን ላይ መጽሐፍ ቅዱስ ላይ ድንግል ማርያም ያደረገችው ብቻ ያሰበችው ሳይቀር ተጽፏል። ይህ እንዴት ያለ ሰላምታ ነው ብላ ምን አለች? አሰበች። አንዴ እንዳይመስላችሁ ቅዱስ ሉቃስ 3
ማርያምም ይህን ነገር ሁሉ በልቧ እያሰበች ትጠብቀው ነበር ይላል። ሐሳቧ ድረስ ተጽፏል መጽሐፍ ቅዱስ። እና መልአኩ እንዴት ያለ ሰላምታ ነው ብላ ማሰቧን ሲያይ በተሰጠው ጸጋ አውቆ ማርያም ሆይ አትፍሪ፣ ከእግዚአብሔር ዘንድ ሞገስን አግኝተሻልና አላ። ክብር ምስጋና ይድረሳት እመቤታችን። የኔ የመልአኩ ምስጋናን ያስፈራሻል? የኔ የገብርኤል ሰላምታን ያስፈራሽ? በማን ፊት ክብር አግኝተሻል? እኔማ ተራ ነኝ አለ። እኔማ በፊቱ ምቆም አገልጋዩ ነኝ። የኔን ተይው፣ በእግዚአብሔር ፊት ሞገስን አግኝተሻል። ድንግል ማርያም ክብር ሞገስን ያገኘችው በማን ፊት ነው? አንዳንድ ሰዎች እናንተ ኦርቶዶክሶች የድንግል ማርያም ክብሯን አብዝታችሁ ታይላሉ። ክብሯን ያበዛው ማን ነው? እኛ ልንቀንሰው ልንጨምረው እንችላለን? ፀሐይ ብንሞቃት ባንሞቃት ሙቀቷ ይቀንሳል? ድንግል ማርያም ብናከብራትም ባናከብራትም ማን አክብሯታል? በመና እግዚአብሔር አክብሯታል። ክብር ምስጋና ይድረሳል።